ዩቲዩብ እንዴት ናችሁ? ዛሬ የምሰራላችሁ ቪዲዮ ምንድነው? ስለ ጀርናሊንግ ነው የሚሆነው። ብዙ ኮሜንት ላይ ጀርናል ምንድነው? ጀርናል ማድረግ ምንድነው? እንዴት ነው ጀርናል የምታደርጊው? በየስንት ጊዜው ጀርናል እናድርግ? ጀርናል ስናደርግ ምን እንጻፍ? ብዙ ጥያቄዎች ኮሜንት ላይ ይጠየቃሉ እና ዛሬ ለእነሱን ጥያቄዎች ሰብሰብ አድርጌ አንድ ዩቲዩብ ቪዲዮ አልሰራላቸውም ብዬ ይኸው ቪዲዮ እየሰራሁላችሁ ነው። መጀመሪያ እኔ ጀርናል እንዴት ማድረግ እንደጀመርኩ ስነግራችሁ ጓደኛዬ ይሄ ኖትቡክ ገዝታ ለ16 ዓመት ልደቴ ሰጠችኝ ማለት ነው። ከዛ አሁን ይሄን ብታዩት በቃ ዝም ብሎ የተጻፈ ነገር ነው። ኬት አምጥቼ እንደምጽፍ አላውቅም። የሆነ ነገር ማሰብ ስጀምር ወይ አይምሮዬ ሲዝረከረክብኝ ምንድን ነው የሚባለው ብቻ ሀሳቦቼ መሰብሰብ ሲያቅተኝ አውጣውና ጽፈዋለሁ። ከዛ ስጽፈው ምን ይሆናል? ይስተካከላሉ ማለት ነው። ሀሳቦቼን ፊገር አውት ለማድረግ ረዳኝ። ከዛ በኋላ ደግሞ እንደገና ማስባቸውን ነገሮች በኦርደር እንዴት አድርጌ ሶርት ማድረግ እንዳለብኝ ማለት ለምሳሌ አሁን ጭንቅላቴ ውስጥ ብዙ መስራት ያለብኝ ነገር ያለ ከመሰለኝ ከዛ ስጽፋቸው አንዱንም አልሰራውም እንደዛ ባላደርግ፣ ነገር ግን ስጽፋቸው እንዴት አድርጌ የቱን አስቀድሜ ልስራ ምን ልስራ የሚለውን ለመጻፍ ፕላስ ሲያስጨንቀኝ ወይ የሆነ ነገር ሲደብረኝ ምናምን ስጽፈው ይተወኛል። ከዛ እንዲህ ነገር ምንድነው ምናምን የሚባለው ብዬ ሳይ ዩቲዩብ ላይ ሰው ምን ይለዋል? ጀርናሊንግ ይሉታል ማለት ነው። በቃ ራሳችሁን አይምሯችሁን ለማስተካከል ሀሳቦቻችሁን ፊገር አውት ለማድረግ ምናምን ጀርናል አድርጉ ሲሉ አየሁ ዩቲዩብ ላይ። ከዛ በኋላ ምንድነው አልኩኝ ይሄ ነገር ጀርናል ማለት ነው፣ የምሰራው ነገር ጀርናሊንግ እያደረኩ ነው ማለት ነው አልኩና ከ16 ዓመቴ ጀምሮ በየአመቱ አዳዲስ ጀርናል እገዛለሁ ለራሴ እና ይሄ አሁን እስካለኝ ድረስ እነዚህን ጀርናሎች በሙሉ ጽፌ ጨርሻለሁ። ባያልቁም አንድ አመት ሲያልቅ አቋመውና ሌላ አዲስ ጀርናል እገዛለሁ እና ይሄ ሁላ ጊዜ ጀርናል አደረግኩኝ፣ ጻፍኩ፣ ምን ጠቀመኝ፣ ምን ጎዳኝ፣ እንዴት ጻፍኩ የሚሉትን ነገሮች በሙሉ በዚህ ቪዲዮ ውስጥ ዛሬ አብረን እንሄድባቸዋለን ማለት ነው። የመጀመሪያው ቶፒክ የሚሆነው ምንድነው ጀርናሊንግ ማለት? ያው ቅድም መንሽን አድርጌላችኋለሁ፣ ነገር ግን በደንብ ብሪፍ አድርገን እንድናወራው ጀርናሊንግ ማለት ምንድን ነው። ስለዚህ ምን ብለው ዲፋይን ያደርጉታል ጀርናሊንግን? ጀርናል ማድረግ ማለት አይምሯችሁ ውስጥ ያሉትን ነገሮች ወረቀት ላይ አውጥቶ መጻፍ፣ ሀሳባችሁን ሶርት ማድረጊያ ፕላስ ደግሞ የምትፈልጉትንም ነገር ለማወቅ በደንብ ከራሳችሁ ጋር እንድትተዋወቁ የሚረዳ ትልቅ ነገር ነው ተብዬ አይቼ ነበር ዩቲዩብ ላይ። እና ጀርናል ማድረግ እናንተ ስታስቡ ምንድነው ማድረግ ያለባችሁ? አይምሯችሁ ውስጥ ያለውን ነገር በሙሉ በቃ አውጥቶ መጻፍ፣ አይምሯችሁ ውስጥ የሚሰማችሁ ነገር በሙሉ ወረቀት ላይ ማስፈር። ምክንያቱም ምን ይባላል? የተጻፈ ይኖራል በቃል የተያዘ ይጠፋል፣ እንደዛ የሚባል ነገር አለ አይደለ? አባባል ላይ። እና ጀርናል ማድረግ ማለት በቃ ምንም ህግ ያለው ነገር አይደለም። ወረቀት ታወጡና ወረቀት ላይ ምን ማድረግ ነው? መጻፍ፣ አይምሯችሁ ውስጥ ያለውን ነገር። እና ሁለተኛው ቶፒክ የሚሆነው ምንድነው? ሃው ቱ ጀርናል፣ እንዴት አድርገን ጀርናል እናድርግ፣ ህግ አለ ወይ የሚጻፍ ነገር፣ በየስንት ቀኑ እንጻፍ ምናምን የሚሉት ነገሮች። ጀርናል ማድረግ ምንም አይነት ህግ የለውም ማለት ሁሉም ሰው ለራሱ የሚሰራውን ነገር እስኪያገኝ ድረስ ጽፎ ፊገር አውት የሚያደርገው ነገር ነው። ለምሳሌ አሁን ለእኔ የሚሰራው በቀን 3 መጻፍ ሊሆን ይችላል። ለምሳሌ በቃ አይምሮ የሚሰበስብበት መንገድ ጀርናል ማድረግ ከሆነ በቀን 3 መጻፍ ሊሆን ይችላል። ለእናንተ የሚሰራው ደግሞ በሁለት ቀን አንዴ መጻፍ ሊሆን ይችላል፣ ወይ በቀን አንዴ ጧት መጻፍ ሊሆን ይችላል፣ ወይ ደግሞ ቆይታችሁ በሳምንት አንዴ መጻፍ ሊሆን ይችላል። ነገር ግን መንገድ አለ ወይ? ይሄ አጻጻፍ ስንጽፍ ኦርደር አለ ወይ? አንዳንድ ሰው ለምሳሌ አሁን መጀመሪያ ግራቲቲዩድ ይጽፋል፣ ከዛ አፈርሜሽን ይጽፋል፣ ከዛ ማኒፌስቴሽን ይጽፋል፣ ከዛ በኋላ ፊውቸር ሰልፍ መሆን የሚፈልገውን ነገር ብሎ ይጽፋል። ነገር ግን ኦርደር የለውም። እናንተ እንደፈለጋችሁ መጻፍ ትችላላችሁ። ነገር ግን ዛሬ ሁሉንም ፓርት የሚያስፈልጋችሁ ፓርት ጀርናላችሁ ውስጥ ምንድን ናቸው፣ ኦርደሩ ማተር አያደርግም ወይም በየቀኑ እነሱ መጻፍ የለባችሁ ምናምን፣ ነገር ግን ምንድን ናቸው ቤዚክ ፓርቶቹ ብለን እናወራቸዋለን። ከዛ በኋላ ለእናንተ የሚሰራውን ራሳችሁ ሞክራችሁ ትቀጥሉበታላችሁ ማለት ነው። የመጀመሪያው የጀርናሊንግ ቤዚክ ፓርት ምንድን ነው? ግራቲቲዩድ ይባላል። ግራቲቲዩድ ማለት ምስጋና ማለት ነው በአማርኛ። ስለዚህ ስትጽፉ ግራቲቲዩድ ብላችሁ ዛሬ ቀን ላይ እኔ ለምን ነገሮች ግሬትፉል ነኝ፣ አይ አም ግሬትፉል ፎር ነጥብ ነጥብ ነጥብ፣ ለዚህ ነገር እኔ ግሬትፉል ነኝ፣ ለዚህ ነገር አመሰግናለሁ ፈጣሪ፣ ለዚህ ነገር ደስተኛ ነኝ። ገባችሁ አይደል? ግራቲቲዩድ ማለት በቃ ማመስገን፣ ለዚህ ነገሮች እኔ በጣም ደስ ይለኛል፣ በቃ አመሰግናለሁ ብላችሁ የምትጽፏቸውን ነገሮች መጻፍ። ይሄ ግሬትፉል መሆን ምን ይጠቅማችኋል? ህይወታችሁ ውስጥ ያለውን ነገር አፕሪሺየት አድርጋችሁ ህይወታችሁ ውስጥ ያለውን ነገር ውይ ለካ ይሄ ያለኝ፣ ውይ ለካ ሌላ ሰው ይሄ ሳይኖረው ይሄ ያለኝ፣ ውይ ለካ በህይወት አለው፣ ወይም በቤት ውስጥ እየኖርኩኝ ነው፣ ውይ ማረገው ልብስ አለኝ፣ ማረገው ጫማ አለኝ፣ ሙሉ አካል አለኝ። ብቻ ያላችሁን ነገር በሙሉ ጽፋችሁ ራሳችሁን ምን ማድረጊያ መንገድ ነው ግራቲቲዩድ ማለት? ራሳችሁን በቃ ተመስገን የሚያስብሏችሁ ነገሮች ማለት ነው። ስለዚህ ግራቲቲዩድ ስትጽፉ መጀመሪያ ላይ ግራቲቲዩድ ብላችሁ ታሰምሩበትና ከታች አንደኛ ለዚህ ነገር ግሬትፉል ነኝ። በአማርኛ ምን ይሆናል ግሬትፉል? ለዚህ ነገር አመስጋኝ ነኝ፣ ወይም በፈለጋችሁ ታይም ግሬትፉል ፎር የሆነ ነገር ብላችሁ ያላችሁን ነገር በዲቴይል ገብታችሁ ማለት ነው። ለምሳሌ ቀላል ነገር ብትወስዱ ምተኛበት አልጋ አለኝ፣ ምኖርበት ቤት አለኝ፣ ሙሉ አካል አለኝ። ብቻ እናንተ ያላችሁን ነገር ከዲቴይል
ጀምራችሁ መጻፍ። ይሄ ለምን ይጠቅማችኋል? ቅድም እንዳወራ ነው ለራሳችሁ ጥሩ ስሜት ተሰምቷችሁ መጻፍ እንድትችሉ ይረዳችኋል ማለት ነው። ሁለተኛው ፓርት ምንድነው? አፍርሜሽንስ ይባላል። ምን ማለት ነው? አፍርሜሽን ማለት ለራሳችሁ የሆነ ነገር አፊርም ማድረግ። አፊርም ማድረግ ማለት ራሳችሁ አሁን ለምሳሌ የሆነ ሰው እናንተን ኢንሴኪዩር እንድትሆኑ ያደርጋችኋል እንበል። ለምሳሌ ኢንሴኪዩር ማለት እናንተ ቆንጆ ሆናችሁ ግን ቆንጆ አይደላችሁም፣ ወይ ጎበዝ ሆናችሁ ጎበዝ አይደላችሁም ምናምን። ሰው የሆነ ነገር ሲላችሁ ኢንሴኪዩር ትሆኑ አይደል ራሳችሁ ላይ። እና ኢንሴኪዩር ስትሆኑ አፍርሜሽንስ ማለት እናንተ ያ ሰው ልክ እንዳልሆነ እና እናንተ ያንን ነገር እንደሆናችሁት ለራሳችሁ ማረጋገጫዎች። በቃ አፍርሜሽን ቤዚክሊ በአማርኛ ማረጋገጫዎች ማለት ነው። እና እኔ አፍርሜሽንስ ድሮ ጽፍ ነበር። መጀመሪያ ጀርናል ማድረግ ስጀምር ፓርቶች ናቸው ብዬ አምኜ ጽፋቸው ነበር። ነገር ግን አፍርሜሽንስ ያኔ ነው መጻፍ ያቆምኩት። ነገር ግን ለእናንተ የሚያስፈልጋችሁ ከሆነ አሁን ዛሬ የምነግራችሁ ፓርቶች ሁሉ መኖር አለባቸው እያልኩኝ አይደለም። ነገር ግን አንድ ሰው የሚፈልገው አንድ ሰው የማይፈልገው ሊሆን ይችላል። እና አፍርሜሽንስ የሚያስፈልጋችሁ ከሆነ ከግራቲቲዩድ ቀጥላችሁ አፍርሜሽንስ ብላችሁ ያንን ነገር በቃ በየጧቱ ስትጽፉት አይ አም ስማርት፣ አይ አም ካይንድ፣ አይ አም ቢዩቲፉል፣ አይ አም የሆነ ነገር እያላችሁ በጻፋችሁ ለራሳችሁ አፊርም ባደረጋችሁ ቁጥር ለብዙ ሰው የሚጠቅም ሜተድ ነው እና እናንተንም ሊጠቅማችሁ ይችላል። አፍርሜሽናችሁ መጻፍ ትችላላችሁ። ሶስተኛው እና ብዙ ሰው የማይስማማበት ምንድነው? ማኒፌስቴሽን። እኛ ሀገር ማኒፌስቴሽን ሲባል ብዙ ሰው የሚያስበው ምንድነው? በቃ ራሴ ያመጣዋለሁ፣ በራሴ ፍላጎት ይመጣል፣ ወይም ቁጭ ብዬ ምንም ሳላደርግለት ይሄ ነገር ይመጣል ብሎ ነው በጣም ብዙ ሰው የሚያስበው። ነገር ግን ማኒፌስቴሽን ማለት ብዙ ሰው ሲናገረው፣ ብዙ ዩቲዩብ ላይ ሲናገሩትም ካየው በሌላ መንገድ የሚያስቡት ሰዎች አሉ። ግን ፖዚቲቭሊ በሚያስቡት ሰዎች ሳይድ ማኒፌስቴሽን ማለት ቤዚክሊ እናንተ እንዲሆንላችሁ የምትፈልጉትን ነገር በቃ ይሳካልኛል ብሎ አምኖ ጽፎ እሱን ነገር ለራሳችሁ ማየት ማለት ነው። ስለዚህ አሁን ለምሳሌ እናንተ 65 ኪሎ መሆን ትፈልጋላችሁ ይባል ለምሳሌ። ስለዚህ አይ ዌይ 65 ኪሎ ግራምስ ወይም እኔ 65 ኪሎ ነኝ በቃ ድምድም አድርጎ ጽፎ ራሳችሁ ማየት ምን ይባላል? የማኒፌስቴሽን ጥቅም አይምሯችን ብዙ ጊዜ እንደሚባለው የኢማጂኔሽን እና የሪያሊቲን ለውጥ ብዙ ጊዜ አያውቅም። ማለት ለራሳችሁ የምትነግሩት ነገር ይሁን የተፈጠረባችሁ ነገር ይሁን ብዙ ሳይኮሎጂ ፕሩቭ እንዳደረገው ለእናንተ የምርም የተፈጠረ ነገር ይሁን ወይም ደግሞ እናንተ ለራሳችሁ እሱን ሪያሊቲ እየፈጠራችሁ እንደሆነ የምታሳዩትን ነገር መለየት አይችልም። እና ማኒፌስቴሽን ስትጽፉ በቃ ይሄን ነገር ነኝ፣ ይሄን ነገር አምጥቻለሁ፣ ይሄን ነገር ሆኛለሁ እያላችሁ ኤቭሪ ታይም በጻፋችሁት ቁጥር አይምሯችሁ ምን ይሆናል? ሪዋይርድ ይሆናል ይባላል። እና የማኒፌስቴሽን ጥቅም ምንድነው? ቤዚክሊ አይምሯችሁን ሪዋይር ማድረግ። አይምሯችሁን ሪዋይር ማድረግ ማለት ምን ማለት ነው? አሁን ለምሳሌ አይምሯችን ኔጌቲቭ ሀሳብ ይሆናል ለምሳሌ እና አይምሯችሁን ወደ ፖዚቲቭ መመለስም ከፈለጋችሁ አይምሮ ሪዋይር ማድረግ ነው። ወይም አይምሯችሁ ደግሞ በሆነ መንገድ እንዲያስብ ፈልጋችሁ ወደዛ መንገድ ማምጣትም ማለት አይምሯችሁን ሪዋይር ማድረግ ማለት ነው። እና ለአይምሮ ሪዋይር ለማድረግ በጣም ይጠቅመናል ማኒፌስቴሽን። አራተኛው ምን ይባላል? ሪፍሌክሽንስ ይባላል። ሪፍሌክሽንስ ማለት ቤዚክሊ አይምሮአችሁ ውስጥ ያለውን ነገር በሙሉ አውጥቶ መጻፍ ማለት ነው። አሁን አይምሮ ውስጥ ያለውን ነገር አውጥቼ ከጻፍኩ ይሄ ነገር ከዳይሪ ጋር ምን ተለያየ አይደል ጥያቄው። ብዙ ሰው ጀርናል ማድረግ ማለት እኮ በቃ ዳይሪ መጻፍ ማለት ነው የሚሉት። እና ጀርናሊንግ ከዳይሪ በምን ይለያል? ጀርናሊንግ ለምን ይጠቅማችኋል? ሰልፍ ግሮት ይጠቅማችኋል። ሰልፍ ግሮት ማለት ኤቭሪ ታይም በጻፋችሁ ቁጥር በቃ እኔ ምንድነው የምፈልገው፣ ምን አይነት ሰው ነኝ፣ ከራሳችሁ ጋር ከኔክት እንድታደርጉ ይጠቅማችኋል። በጻፋችሁ ቁጥር ከተረጋጋችሁ በኋላ ያን ነገር ወይም ሰዓት ካለፈ በኋላ ያን ነገር ባነበባችሁት ቁጥር ራሳችሁን ዲስከቨር እንድታደርጉ ከራሳችሁ ጋር ጥሩ ኮኔክሽን እንዲኖራችሁ ምን አይነት ጸባይ እንዳላችሁ በምን ትሪገር እንደምትደረጉ ምን አይነት ነገር እንደሚያስደስታችሁ ከምን አይነት ሰዎች ጋር መዋል ደስ እንደሚላችሁ ምን አይነት ሰዎች ለእናንተ ጥሩ ስሜት እንዲኖራችሁ እንደሚያደርጓችሁ ብቻ በጣም ብዙ ኢንፎርሜሽን ነው የሚሰጣችሁ ጀርናላችሁ። እና ጀርናል የማድረግ አንደኛው ጥቅም ብዬ ማስበው እኔ በቃ ለሰልፍ ዲስከቨሪ ነው። ከራሳችሁ በላይ ራሳችሁን የሚያውቀው ሰው የለም አይደለ? ስለዚህ ጀርናሊንግ ደግሞ ይህንን ነገር በደንብ ራሳችሁን ከማንም ሰው በላይ እንድታውቁ ከሚረዷችሁ ቱሎች ውስጥ የመጀመሪያው ነው ብዬ አስባለሁ። ከሱም በተጨማሪ ደግሞ ለኢንስፓይሬሽን ይረዳል። ለኢንስፓይሬሽን ይረዳል ስላችሁ ለምሳሌ እኔ መጀመሪያ ጀርናል መጻፍ ስጀምር ይህን ብሆን ደስ ይለኛል፣ ይህን ባረግ ደስ ይለኛል፣ ይህ ቢሆንልኝ ደስ ይለኛል ምናምን አልኩኝ አይደል? ከዛ 4 ዓመት 5 ዓመት በኋላ ዞር ብዬ ያን ነገር ሳየው በቃ ይሄውላ መንገድ እኮ አልፈሽ መጣሽ፣ ያን ጊዜ እኮ ኢምፖሲብል የመሰለሽ ነገር አሁን ፖሲብል ሆነልሽ፣ ድሮ በቃ እንዴት ነው የዚህ ቦታ መደርሰው ብለሽ አሰብሽው አሁን ደረሽ፣ ወይም ደግሞ ድሮ እንዴት ነው የሚደረገው ያልሽውን አሁን አረግሽው። ብቻ ብዙ ነገር ሰው ሌላ ሰው ኢንስፓየር ከሚያደርጋችሁ በላይ ራሳችሁ ያለፋችሁበትን መንገድ ስታዩት ከሌሎች ሰዎች በላይ ራሳችሁን በጣም ኢንስፓየር ያደርጋችኋል ማለት ነው። እና ከጀርናሊንግ ጥቅሞች መሀል እነዚህን ሜንሽን ማድረግ እችላለሁ። ሌላው ብዙ ሰው የሚጠይቀው ነገር ምንድነው? ዋት ኢዝ ዘ ኮሬክት ዌይ ቱ ጀርናል? እንዴት አድርጌ ጀርናል ባደርግ ነው በስርዓት የጀርናልን ጥቅም ማገኘው? ለራሴ መንገድ አለ ወይ ጀርናል የማድረግ? እንዳልነው ቅድም ጀርናል የማድረግ ትክክለኛ መንገድ የለውም። ነገር ግን how to get the most from your journal ማለት ጀርናል ካደረጋችሁ በኋላ ጀርናሎቻችሁን አስጣሏቸው፣ ወይም ደግሞ ዝም ብላችሁ በአንድ ወረቀት ጀርናል አታድርጉ። ዝም ብላችሁ አንስታችሁ ያገኛችሁት ላይ ሳይሆን ለራሳችሁ አንድ ሰፕሬት ደብተር ወይ ኖትቡክ ምንም ነገር ይሆናል። እኔ ካያችሁት አሁን ይሄ ደብተር
ይሄ ተለቅ ያለ ኖትቡክ፣ ከዛ ይሄ ደግሞ ዝም ብሎ ነጭ ወረቀት የተሰራበት፣ ይሄኛው ደግሞ ኖትቡክ፣ ይሄኛው ደግሞ አጀንዳ። ብቻ አታውቁም በምን ጀርናል ማድረግ እንዳለባችሁ። ባገኛችሁ ጀርናል ግን ብቻ ስቴፕል የተደረገ ነገር ይሁን፣ እናንተ ጽፋችሁ ማስቀመጥ የምትችሉበት ቦታ ይሁን፣ እሱን አስቀምጡት። ምክንያቱም ከጀርናሊንግ ጥቅሞች ውስጥ ዋናው ነገር ምንድነው? እናንተ ይህን ነገር ዞር ብላችሁ አይታችሁ ከራሳችሁ መማር ነው ሆል ፖይንት። እና ከጣላችኋቸው ደግሞ ጀርናሎቻችሁ ልታነቡ አትችሉም። ከድሮ ምን ተቀየረ፣ ምን አልተቀየረም፣ አሁንም አንድ አይነት ቦታ ላይ ነኝ ወይ ምናምን የሚሉትን ነገሮች አይታችሁ ከራሳችሁ መማር ስለሆነ ዘ ሆል ፖይንት ጀርናሎቻችሁ ደብተር ወይም የማይጣሉ ነገሮች ይሁኑ። ሁለተኛው ደግሞ ዘ ኮሬክት ዌይ ቱ ጀርናል ምንድነው? ራሳችሁ ጀርናል አድርጋችሁ ፊገር አውት አድርጉት እንዴት ጀርናል ማድረግ እንዳለባችሁ በቃ እንጂ ህግ የለም። ወይም ፕሮምፕት ይላል ብዙ ሰው ፕሮምፕቶች የሉንም፣ ፕሮምፕቶች ስጭን ምናምን ብዙ ጊዜ ቲክቶክ ላይ ተብያለሁ። እና ፕሮምፕት የምትፈልጉ ከሆነ ለምሳሌ አሁን ፕሮምፕት ማለት ጽሁፍን የሚያስጀምራችሁ ትንሽ ሰንተንስ ማለት ነው። እና ፕሮምፕታችሁን ለምሳሌ አሁን እናንተ ሰልፍ ሪፍሌክሽን የፈለጋችሁት ይባል። ሰልፍ ሪፍሌክሽን ማለት አንድ ቶፒክ ተሰጥቷችሁ ስለዛ ቶፒክ መጻፍ ወይም ቀናችሁ እንዴት ነበር የሚል ፕሮምፕት ከፈለጋችሁ ራሳችሁን መስራት ትችላላችሁ። ጉግል ላይም ለምሳሌ አሁን ስለ ሜንታል ሄልዛችሁ ከሆነ መጻፍ የፈለጋችሁት ፕሮምፕት ፎር ሜንታል ሄልዝ ብላችሁ ጉግል ላይ ገብታችሁ ሰርች ብታረጉ 100 ፕሮምፕቶች ይሰጣችኋል። በቃ እናንተ ስለተሰማችሁ ነገር በሙሉ ጉግል ላይ ገብታችሁ ፕሮምፕት ፎር ዳሽ ለሆነ ነገር ለዚህ ነገር ፕሮምፕት ብላችሁ ሰርች አድርጉ። ያን ፕሮምፕት ይሰጣችኋል። በሱ ፕሮምፕቶች መሰረት መጻፍ ማለት ነው። እና መጨረሻ ላይ ማለት የምፈልገው ነገር ምንድነው? ኮሬክት ዌይ ቱ ጀርናል የሚባል ነገር የለም። በጣም ብዙ ሰው ኮሬክት ዌይ ቱ ጀርናል ያልጀመርኩት እንዴት ጀርናል እንደሚደረግ ስላላወቅኩኝ ነው፣ መንገዱ ማንም ስላልነገረኝ ነው ይላል። ግን እራሳችሁ ፊገር አውት የምታደርጉት ነገር ነው። ትሩ ታይም እራሳችሁ ጽፋችሁ ራሳችሁ አይታችሁት የትኛው ነው ለእኔ የሚሰራው፣ የቱን ብጽፍ ነው፣ በምን ኦርደር ብጽፍ ነው የሚለው ነገር በሙሉ እራሳችሁ ፊገር አውት የምታደርጉት ነገር ነው። ፕላስ ደግሞ በቀን ምን ያህል ነው መጻፍ ያለብኝ የሚባልም ጥያቄ በጣም ይነሳል። አንድ ሰው በቀን 2 ሰንተንስ ጽፎ ሊተው ይችላል፣ ለሱ ሊሰራለት ይችላል። አንድ ሰው ደግሞ በቀን 3 ፔጅ የሚጽፍ ሰው አለ። እኔ አሁን ለምሳሌ አንዳንዴ በቀን 4 ፔጅ የምጽፍበት ቀን አለ፣ አንድ ሳምንት ሙሉ ደግሞ ማልጽፍበት ጊዜ አለ። እና ለራሳችሁ የሚሰራላችሁ መንገድ ምንድን ነው? ለራሳችሁ የሚስማማችሁ ምንድን ነው? ዘ ሆል ፖይንት ኦፍ ጀርናሊንግ እናንተ ከራሳችሁ ጋር በደንብ ኮኔክትድ እንድትሆኑ፣ ራሳችሁን በደንብ እንድታውቁት፣ ከራሳችሁ ጋር ኮሚዩኒኬት ማድረጊያ መንገድ መፍጠር ነው እንጂ ትክክለኛ መንገድ በቃ እንደ ትምህርት የሆነ እንደዚህ ኦርደር ያለው ነገር አይደለም። በቃ ራሳችሁ እንደፈለጋችሁ መጻፍ ነው። ምክንያቱም ምንም አይነት ህግ የለውም። ለራሳችሁ ጥሩ የሚሆነው መንገድ ፈልጋችሁ ጀርናላችሁን ጻፉ፣ ጀርናል ግዙ። እና በዚህ ቪዲዮ ጀርናሊንግ ምን ማለት እንደሆነ፣ የጀርናሊንግን ጥቅሞች፣ እንዴት ጀርናል ማድረግ እንዳለባችሁ የሚሉትን ሀሳቦች አግኝታችኋል ብዬ አስባለሁ። ኮመንት ላይ ቀጣይ ምን እንድሰራላችሁ እንደምትፈልጉ አሳውቁኝ። የዛሬው ቪዲዮአችን ይመስል ነበር። ቴንክ ዩ ፎር ዋቺንግ።